ባለፉት 2 ሳምንታት የመጀመሪያው በምን ኑሩ አልኩኝ? በመንፈስ። በመቀጠል በምን ኑሩ አልኩኝ? በቅባቱ። በዚህ ዘመን ላይ በቅባቱ ካልኖርክ ወዳጄ በጣም በስትረስ ውስጥ በችግር በነውጥ ውስጥ ነው የምትኖረው። በቅባቱ ውስጥ ከኖርክ ግን ስትረስ አያገኝም። ስትረስ ፍሪ የሚያደርግ ቅባቱ ባንተ ላይ ሲኖር ነው። ቅባቱ ባንተ ላይ ሲኖር ከስትረስ ውጪ ትሆናለህ። ከጭንቀት በላይ መሆን ትችላለህ። ያለበለዚያ ጭንቀቱም ሐዘኑም የትኛውም አይነት ቻሌንጅ አንተ ላይ ጥፍሩን አሽሎ ነው የሚቀመጠው። ወዳጄ እንዳይቀመጥብህ በቅባት ስትኖር የሚተነው ሁሉ ይተናል፣ ይነሳል፣ ይበራል። ስለዚህ ቅባቱ ባንተ ላይ ይኖር። በቅባቱ የሚኖሩ ሰዎች የእግዚአብሔርን ሕልውና መንፈስ ቅዱስን ሕልውና ዕለት ዕለት ይስባሉ። ዛሬ ማካፍላችሁ ቃል በቃሉ መኖር። ሃሌሉያ! ኤክሳይትድ መሆን መቻል አለባችሁ ስለ ቃሉ። ዮሐንስ ወንጌል ምዕራፍ 8:31 ላይ እንደዚህ ይላል፣ ኢየሱስም ያመኑትን አይሁድ እናንተ ግን በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። በምኔ ብትኖሩ? በቃሌ ብትኖሩ ደቀ መዛሙርቴ ናችሁ። በቃሉ መኖር ደቀ መዝሙር ያደርጋል። እውነተኛ ደቀ መዝሙር የሚባለው በቃሉ የሚኖር ነው። ኢየሱስ ተናገረ፣ ማንም በቃሌ የማይኖር ደቀ መዛሙርቴ ሊሆን አይችልም። በቃሉ የሚኖር ግን ደቀ መዝሙሬ ነው። በቃሉ መኖር ማለት ምንድን ነው? እግዚአብሔር እንደተናገረው ከእግዚአብሔር አፍ በወጣው ቃል አምኖ መኖር። ኢየሱስ በሚናገረው ቃል እያመንክ መኖር ይቻላል። እስቲ ከጎናቸው ያለውን ይቻላል በሉት። አዎ ይቻላል። የእግዚአብሔርን ቃል እየመነዘርክ መኖር ትችላለህ። ገንዘብ ስላለ ገንዘብን እየመነዘርክ መኖር ሳይሆን የእግዚአብሔርን ቃል እየመነዘርከው መኖር ትችላለህ። በእሱ መኖር፣ በቃሉ ስትኖር ወዳጆቼ እውነተኛ ደቀ መዝሙር ነህ። ደቀ መዝሙር ሊያስብል የሚችለው የመጀመሪያው መስፈርት እግዚአብሔር ቃል መኖር ነው። ሃሌሉያ! ስለዚህ የእግዚአብሔር ቃል በአንተ ላይ ሲኖር፣ በእግዚአብሔር ቃል መኖር ስትጀምር ያየኸው የተነገረልህ የተስፋ ቃል ወደ አንተ እየገሰገሰ ይመጣል። አሜን። ትሻገራለህ ካለ ያሻግርሃል ቃሉ። አንዳንድ ቦታ ላይ እንደ ዮርዳኖስ የሆነ በፊት ሲያጋልጥም መሻገር ሲያቅት የእግዚአብሔርን ቃል ታወጣለህ። ተሻገር ብሎኛል ትላለህ። ቃሉ አለኝ እሻገራለሁ በዚህ ቃል ማለት ስትጀምር መሻገር ትጀምራለህ። መከፈል ይጀምራል። ዮርዳኖስ ለሁለት ይከፈልልሃል። በደረቅ መሬት ያሻግርሃል ቃሉ። እግዚአብሔር ለኢያሱ እንደዛ ነው የተናገረው፣ ነገ ታላቅ ነገር አደርጋለሁ በመካከላችሁ፣ ስለዚህ ተቀደሱ አለ። የእግዚአብሔር ካህናት ወደ ወንዙ እግራቸውን ባስገቡ ጊዜ ተከፈለ። ቃሉ ነው ወዳጆች የከፈለው። ቃሉ መጥቶለታል ለኢያሱ። ስለዚህ ወዳጆቼ ቃሉ የመጣላቸው እነሱ አማልክት ናቸው፣ ገዢዎች ናቸው። በሁሉም ነገር ላይ መሰልጠን ይችላሉ፣ መግዛት ይችላሉ። በምንም ሁኔታ ላይ ገዝተና ከፍ ብለ ገዝፈ ለመገለጥ ቃሉን ያዝ። ያለ ቃሉ ሙላት ምንም ልታደርጉ አትችሉም። በሕይወታችሁ ላይ ቃሉ በሙላት በውስጣችሁ ካልሞላ፣ ቃሉ በሙላት በሕይወታችሁ ላይ ካልተገለጠ ደካማ ክርስቲያን ዕለት ዕለት የድካም ህይወትን የምታስተናግዱ ትሆናላችሁ። ስለዚህ ቃሉ በሙላት ይኖርባችሁ። ቆላስይስ ላይ ምዕራፍ 3:16 የእግዚአብሔር ቃል በሙላት ይኖርባችሁ። ከጎናችሁ ያለውን ይኖርብህ ባሉት። የእግዚአብሔር ቃል በሙላት ይኖርብህ። ያን ጊዜ ወዳጄ የሚገዛው ይገዛላል። በደንብ መረዳት፣ የቃሉ መረዳት በሕይወታችን ላይ በደንብ እንዲኖር የቃሉ ሙላት ይኖርብን። የእግዚአብሔርን ሙሉ ቃል ይዘውጣል። አሜን። ግማሽ ቃል የትም አያደርስም። ትንሽ ቃል የሆነ ዕውቀቱ ስለማይኖርህ የተወሰነች ቃል ይዘወተ ልሻገር ብትል የትም አያደርስም። ተብሎ ተጽፏል ብለህ ጠላትን ለማሸነፍ ቃሉ በሙላት ይኖርብህ። ጠላት መጥቶ በፈተነው ጊዜ ምን አለ? ተብሎ ተጽፏል። አሜን። ቃሉ በሙላት አለበታ። ቃሉ በውስጡ በሙላት ስላለበት ተብሎ ተጽፏል ለማለት አቅም አለው። ያን ጊዜ ጠላት ከፊቱ ይጠፋል፣ ስፍራ ይለቃል። ሃሌሉያ! ቃሉ በሙላት ይኖርብህ። ዘፍጥረት ምዕራፍ 12 ላይ
እግዚአብሔርም አለው ከአገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ። እግዚአብሔር ይሄንን ብቻ ቃል ተናግሮት ወጣ እንዴ? የተስፋ ቃልን ሰጠው። አንዳንድ ሰው ውጣ የምትለውን ብቻ ሰምቶ ወጥቷል። ነገር ግን እግዚአብሔር ከዛ በኋላ የተናገረው ለምን ውጣ እንዳለው አያስተውልም ወይንም አልሰማም። ወዳጄ ሙሉውን ስማ። ፈቃዱና ሐሳቡ በሙሉ ቃል ውስጥ አለ። እግዚአብሔር ውጣ ያለው ለምንድን ነው? አብርሃምን ለምን ውጣ አለው? ከአባትህ ከእናትህ ቤት ውጣ ሲለው እንደዚህ ይላል፣ ታላቅ ሕዝብ አደርግሃለሁ። ፕሬዝ ጋድ። የማይቻል የማይናወጥ ሰብሮ የሚሄድ ከባድ ሕዝብ አደርገዋለሁ፣ እባርክሃለሁ። ከአባት ቤት መውጣት ልትባረክ ነው። ስምህን አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህን ሁሉ ረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። በማን ይባረካሉ? በአንተ። ውጣ ያልኩ ለዚህ ነው አለው። ውጣ ከአባት ከእናት ከሀገር ውጣ ያልኩበት ምክንያት ልባርክ ነው። ታላቅ ጄኔሬሽን በአንተ ውስጥ አስነሳለሁ። ስለዚህ የእግዚአብሔርን ቃል በሙላት ሳትሰማ በሙላት ሳትቀበል አትውጣ። መሃል መንገድ ላይ ስትደርስ መሃል ፀሐይ ሐሩሩ ሲያቃጥልህ የሰማኸው ቃል ውጣ ብቻ ከሆነ ቀኝ ኋላ ዙር ለማለት ቀላል ነው። ቀላል ውጣ ብቻ የምትለውን ሰምተህ ከወጣ ቻሌንጁ መከራው የትኛውም አይነት የሚያንገጫግጭ ነገር ሲመጣ ትመለሳለህ። ነገር ግን የሰማኸው ቃል እባርክሃለሁ፣ የብዙ ሕዝብ አባት አደርግሃለሁ፣ ሕዝብ በአንተ ይባረካል የሚለውን ቃል ስትይዝ ወዳጄ ይሆናል ትላለህ፣ ትጠባበቃለህ። ስለዚህ እግዚአብሔር እኔ ነብይ አደርግሃለሁ ብሎ ኤርሚያስንም ሲጠራው ነብይ ብቻ፣ አንዳንድ ሰው ነብይ አደርግሃለሁ ያለውን ነው የሰማው። ነብይ ነህ የሚለውን ሰምቶ ወጥቷል። ከዛ በኋላ እግዚአብሔር የተናገረው ነገር አለ። ለምን ነብይ እንዳደረገ ለምን ነብይ እንደሆንክ እግዚአብሔር ይናገራል። ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ ነብይ አድርጌሃለሁ። እግዚአብሔር ሲናገር ከተልእኮ ጋር ነው። ያለ ተልእኮ አይልክም። እግዚአብሔር ለምን እንደጠራ ነብይ እንዳደረገ ይናገራል። እግዚአብሔር ያለ ተልእኮ ማንንም አይልክም። ስለዚህ ያለ ጉድለት የቃሉ ሙላት በሕይወት ላይ ይኖርብህ። ሙሉ ቃሉ ሳይኖርህ ሙሉ የእግዚአብሔር ቃል በሙላት ሳይኖርብህ ነገሮችን አትጀምር። ምክንያቱም የእግዚአብሔር ቃል ፍቃዱን እንድታውቅ ያደርጋል። ትዳር ስትጀምር ሰው ስለገፋፋ አትጀምረው። ብዙ ሰዎች ትዳር ጀምረው ትዳሩን መሬት ላይ ለማሳረፍ ከብዷቸዋል። ለምን? የእግዚአብሔርን ፍቃድ ዕውቀት ስለሌላቸው፣ እንደ እግዚአብሔር ቃል መረዳት ስለሌላቸው፣ የእግዚአብሔር ቃል ምን እንደሚል ብዙ ኪሳራዎች በአገልግሎት ውድቀቶች የሚያጋጥሙት እግዚአብሔርን ቃል ፍቃዱን ካለማወቅ ነው። ስለዚህ ወዳጆቼ እግዚአብሔር በቃሉ ሙላት እንድንመላለስ ይፈልጋል። በቃሉ ሙላት እንድንገለጥ ይፈልጋል። ያለበለዚያ ነገሮችን ምድር ላይ ለማስያዝ ይከብደናል። መንገዱ ይጠፋናል። ቃሉ በሙላት እንዲኖርባችሁ እጸልይላችኋለሁ። በሕይወታችሁ፣ በትዳራችሁ፣ በስራችሁ ላይ የእግዚአብሔር ፍቃድ ምን እንደሆነ እንድታውቁ የቃሉ ሙላት በእናንተ ላይ በኃይል ይምጣ። ድፍረት ስላለ ነገሮችን አትጀምር። አይ ቀላል ነው ብለህ ነገሮችን አትጀምር። ድፍረት ያለ ዕውቀት ሞኝነት ነው። ድፍረት ያለ ጥበብ ተላላነት ነው። ድፍረት ከዕውቀት ጋር ሲሆን ግን ጥበብ ነው። ሰው ስለተናገረ ስላደፋፈረ ነገሮችን አትጀምር። የእግዚአብሔር ፍቃድ ስለተናገረ ጀምር። የእግዚአብሔር ፍቃድ ምን እንዳለ አውቀ ነገሮች ላይ ጀምር። በጣም ብዙ ኪሳራዎች በሰዎች ህይወት ላይ የሚመጣው እንዴት ያንን የህይወታቸውን ፕሌን ማሳረፍ እንደሚችሉ ግራ ገብቷቸው አየር ላይ የቀሩት የእግዚአብሔርን ፍቃድ ካለማወቅ ነው። የእግዚአብሔር ፍቃድ እንደ ቃሉ ነው ወዳጆቼ፣ በቃሉ ላይ ነው የምታውቁት። ስለዚህ ቃሉን ስታውቁ የእግዚአብሔርን ፍቃድ ታውቃላችሁ። የእግዚአብሔርን ፍቃድ ካለማወቅ የተነሳ ብዙ ሰዎች ተከስክሰዋል።
የእግዚአብሔርን ቃል ወይንም የእግዚአብሔርን ፍቃድ ሳይሰሙ መጀመር መከስከሱ እጅግ የከፋ ነው። አወዳደቁም የከፋ ሆነ ነው የሚለው አይደል ቃሉ ሲናገር። እስቲ እናንብበው እሱን ቃል ማቴዎስ 7:24 እንደዚህ ይላል፣ ስለዚህ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ቃሌን ሰምቶ የሚያደርገው ሁሉ የሚኖርበት ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንም ቤት ገፋው፣ በአለት ላይ ስለተመሰረተ አልወደቀም። ቤቱን በአለት ላይ በእግዚአብሔር ቃል ላይ ስለመሰረተ ዝናብም ዘነበ፣ ጎርፍም ጎረፈ፣ ንፋሱ ነፈሰ፣ ያንም ቤት መታው። ነገር ግን በአለት ላይ ስለተመሰረተ በቃሉ ላይ ስለተመሰረተ ምን አላለም? አልወደቀም። መሰረቱ በቃሉ ላይ ነው፣ በድንጋይ ላይ ነው፣ በአለት ላይ ነው። አይናወጥም። በቃሉ ላይ የተመሰረተ ምንም ነገር ቢመጣ አይነቀንቆም። የኢኮኖሚ ግሽበት አይነቀንቆም። አሜን። የትኛውም በምድር ላይ የተከሰተ በሽታ እንደ ኮሮና አይነት ቢመጣ አይናወጥም፣ በአለቱ ላይ ነው። ነገር ግን ቃሉን ያልሰማ ቃሉን ያልያዘ እንዲሁ ግን ቤቱን የሰራ ያለ ቃሉ የጀመረ ሰው ግን እንዴት አይነት ነው? እንደዚህ ይላል፣ ይህም ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ምን ይመስላል? ሰነፍ። መጽሐፍ ቅዱስ ሰነፍ ሲል ሰነፍ ማለት ከእግዚአብሔር ፍቃድና ዕውቀት የእግዚአብሔርን የልቡን ሐሳብ የማይረዳ ማለት ነው። እንደ እግዚአብሔር ሐሳብ የማይራመድ ነው። ዝናብም ወረደ፣ ጎርፍም መጣ፣ ንፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። አወዳደቁ ምን ሆነ? ታላቅ ሆነ። ሁለቱንም የመታቸው አንድ አይነት ንፋስና አንድ አይነት ዝናብ ነው። ነገር ግን ያኛውን ቤት ያጸናው መሰረቱ ነው። መሰረቱ በምን ላይ? በቃሉ ላይ ነው። በእግዚአብሔር ቃል ላይ ተመሰረተ፣ አይወድቅም። ስለዚህ ወዳጆቼ ቃሉን መስማትና ማድረግ ይኖርብናል። በቃሉ መኖር ግዴታችን ነው። ደቀ መዝሙር ለመባል መሰረታችንን በእግዚአብሔር ቃል ላይ መትከል ግዴታችን ነው። በዛ ላይ እንኖር። በሚሰማው በሚታየው ነገር አንወሰድ። ይሁንብኝ የሚሉ ሰዎችን እግዚአብሔር ይፈልጋል። እንደ ቃል ይሁንብኝ። ማርያም እኮ እንደዛ ነው ያለችው። መልአኩ ገብርኤል ወደሷ መጥቶ የእግዚአብሔርን ቃል ሲናገር እንደ ቃል ይሁንብኝ ማለት እንችላለን። እንደ ቃል ይሁንብኝ፣ ይስራብኝ፣ ይሁንብኝ ማለት የምንችል ከሆነ ወዳጆች አሸናፊዎች ነን። ብዙ የተስፋ ቃሎችን ተሸክመናል። ብዙ የተስፋ ቃል ተነግሮናል። ብዙዎቻችን የተስፋ ቃል ሀብታሞች ነን። ነገር ግን ወደ ምድር አውርደን እንዴት እንደምንኖርበት አናውቅም። ያን የተስፋ ቃል ተብሎልኛል ከማለት የዘለለ እንዴት እንደምንኖርበት እንዴት እንደምንገልጠው አናውቅም። የእግዚአብሔር ቃል ፕሪንሲፕል ነው። የመጣልህን ቃል እንዴት አድርገ እንደምትኖር ፕሪንሲፕል ይሰጣል። ኢየሱስ እኮ ለጴጥሮስ ብር፣ ወርቅ ወይ አልማዝ አይደለም የሰጠው አንድ ነገር ነው፣ ፕሪንሲፕል ነው። አሜን። እንደዚህ ነው ያለው ማቴዎስ ምዕራፍ 17:18 እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። ተቀብለሃል። ይሄውና በእጅ ላይ ያለው ፕሪንሲፕል ነው። የእግዚአብሔር መንግሥት ፕሪንሲፕል ነው። እንዴት እንደምትተዳደር እንዴት ወደ ምድር ቃሉን እንደምታወርድ የምትጠቀምበት ፕሪንሲፕል ነው። አሜን። የተነገረልን ቃል አካል ስጋ እንዲለብስ የምታደርግበት በእግዚአብሔር ቃል ነው። እንደ ቃሉ በፕሪንሲፕል የሚፈታውን ትፈታለህ፣ የምታስረውን ታስራለህ። ስለዚህ ወዳጆቼ ፕሪንሲፕል ያስፈልጋል። በሕይወታችን ላይ የተነገረው የትንቢት ቃል የተስፋ ቃል በሕይወታችን ላይ አክቲቬት ለማድረግ አንደኛ ቃሉን ማመን። ዘፍጥረት ምዕራፍ 15:6 ላይ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። አብርሃም ምንን አመነ? እግዚአብሔርን ቃል አመነ። አብርሃምም የእግዚአብሔርን ቃል አመነ። ከሁኔታው በላይ አመነ፣ ከሚታየው ነገር በላይ። አብርሃም በዛ ሰዓት ባዶ ነው፣ ምንም ነገር የለውም። ምንም ምድረ በዳ ላይ ልጅ የለው፣ ምንም ነገር የለውም። ነገር ግን የእግዚአብሔር ቃል እንደ ሰማይ ከዋክብት አበዛሃለሁ። ስለዚህ እንደ
ሰማይ ከዋክብት ትበዛለህ የሚለውን ቃል ሲሰማ አብርሃም አመነ፣ በሰማያዊ ስፍራ ላይ ጽድቅ ሆኖ ተቆጠረለት ይላል። አመነ፣ ጽድቅም ሆኖ ተቆጠረለት። ቃሉ አይታይማ። ቃሉ የሚታይ ቢሆን ወዳጆቼ ማንም ያምናል። ቃሉ የሚታይ ስላልሆነ ብዙ ሰዎች ይሸወዳሉ። መጽሐፍ ቅዱስ ላይ እንደዚህ ይላል፣ ዕብራውያን 11:3 ላይ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን። ዓለማት የመጡት በምንድን ነው? በእግዚአብሔር ቃል ነው። ዓለሞች በእግዚአብሔር ቃል፣ ይሄ የሚታየው ግዑዙ ዓለም የመጣው በእግዚአብሔር ቃል እንደሆነ በምን እንረዳለን? በእምነት። አንተ ራስህ ከማይታየው ዓለም የመጣኸው በእግዚአብሔር ቃል ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የእግዚአብሔር ቃል የሆነው እርሱ ሥጋን ለብሶ በእኛ መካከል አደረ። ይሄ የተገለጠው የእግዚአብሔር ቃል ክርስቶስ ኢየሱስ ራሱ ቃል ነበረ። ስለዚህ የማይታየው ዓለም ላይ የተነገረ ቃል መገለጡ አይቀርም። ዛሬ አልታየም ማለት የለም ማለት አይደለም። የእግዚአብሔር ቃል ተነግሮ አልተገለጠም ማለት የለም ማለት አይደለም። ይመጣል፣ ይገለጣል። የትኛውም እግዚአብሔር የተናገረው ሁሉ ይመጣል፣ ይገለጣል። አንተ ግን በእምነት ተቀበለው። እምነት ካንተ ጋር ሲዋሃድ የተነገረው ቃል ሥጋ ለብሶ ይገለጣል። ሥጋ ለብሶ እንዲገለጥ እምነት ያስፈልጋል። ዛሬ ከዚህ እምነት ጋር አስተዋውቃለሁ። ከዚህ እምነት ጋር በእምነት ስትቀበል፣ በእምነት አልተቀበሉትም አልጠቀማቸውም ይላል። ቃሉን በእምነት ስላልተቀበሉ አልጠቀማቸውም። እንዳይጠቅም የሚያደርገው ቃሉ መጥቶልህ በእምነት አለመቀበል። ቃሉን ሰምቶ የሚያደርግ፣ ቃሉን ሰምቶ የሚኖርበት ሰው ደቀ መዝሙሬ ነው። የምናያቸው ነገሮች ሁሉ የተገለጡት ከቃል ጀርባ፣ ቃል ከመጣበት ከሱ ጀርባ መገለጥ ጀመሩ፣ መታየት ጀመሩ። ዓለማት እርስ በርሳቸው መያያዝ ጀመሩ። ዩኒቨርሱ እርስ በርስ መያያዝ ጀመረ። ለምን? በቃሉ። ቃሉ መጥቷላ። ቃሉ መጥቶልህ የሚያስፈጽሙ መላእክቶች ካንተ ኋላ ይሰራሉ። መላእክቶችን አላየህም ማለት የለም ማለት አይደለም። አለ፣ እግዚአብሔር እየሰራ ነው። ቃሉ ከመጣ በኋላ በእምነት ስትቀበለው ያንን ቃል የሚያስፈጽሙ መላእክቶች ይንቀሳቀሳሉ። መጽሐፍ ቅዱስ እንደዚህ ይላል፣ መዝሙር ምዕራፍ 103:20 ላይ ቃሉን የምትፈጽሙ ብርቶችና ኃያላን፣ ቃሉንም ድምፅ የምትሰሙ መላእክታት ሁሉ። የእግዚአብሔርን ቃል ነው የሚሰሙት ያንተ መላእክቶች። ያንተን ቃል ሳይሆን የእግዚአብሔርን ቃል ይሰማሉ። እንደ እግዚአብሔር ቃል ስትናገር መንቀሳቀስ ይጀምራሉ። ከአፍ ውስጥ የእግዚአብሔርን ቃል መናገር ስትጀምር ነገሮችን ማስተካከል፣ ማንቀሳቀስ፣ መለወጥ ይጀምራሉ። እንደ ራስህ ዊሽና እንደ ራስህ ህልም እንደ ቃሉ ያልሆነ ነገር ስትናገር የራስህን ህልም እየተናገርክ ነውና የሚንቀሳቀስ መላእክት አይኖርም። ስለዚህ እንዲንቀሳቀሱ በቃሉ ላይ ተናገር። ቃሉን ሲሰሙ አክቲቭ ይሆናሉ። መላእክቶች በቃ በዙሪያ ቢዚ ይሆናሉ። አልሞትም በሕይወት እኖራለሁ ስትል መላእክቶች የጤናህን ነገር ይሰሩታል። በእርሱ ድህነት ወይንም በእርሱ ማጣት እኔ ባለጠጋ ሆኛለሁ ስትል ባለጠግነት ወደ አንተ ይሆናል። ስለዚህ በሕይወት ላይ ቃሉን ተናገር። በእምነት ተናገረው ይሆናል። በእምነት ተናገረው ይሆናል። ስለዚህ ወዳጄ ይሄን ቃል ተናግረ ነገሮች እንደሚለወጡ እመን፣ 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 እመኝ። ማመን ግድ ነው። ቃሉን ተናግረሽ ይሄ የመጣልሽ ቃል ዙሪያሽን፣ አካባቢሽን እንደሚለውጥ እመኝ። ይስሐቅም በድርቅ ዘመን ላይ ይላል። ሁኔታው የሚናገረው ድርቅ ነው። ወደ ግብፅ ሽሽ ነው የሚለው። ነገር ግን ይስሐቅ የእግዚአብሔር ቃል መጣለት። ወደ ግብፅ አትውረድ፣ እኔ በዚህ ምድር እባርካለሁ የሚል የእግዚአብሔር ቃል መጣለት። ይሄንን ቃል ሲሰማ ምን አለ? እቀመጣለሁ አለ። ሁኔታውን ሳይሆን ዜናውን ሳይሆን የእግዚአብሔርን ቃል ሰማ። የእግዚአብሔርን ቃል ሰማ፣ ተቀመጠ ይላል። እግዚአብሔርም 100 እጥፍ ባረከው ይላል። 100 እጥፍ ለመባረክ ካስፈለገ የእግዚአብሔርን ቃል ስማ። ዜናውን አትስማ። እግዚአብሔር ቃል ተቀመጥ ካለ ተቀመጥ። እባርካለሁ ካለ በዛ ምድር ላይ ተቀመጥ። እግዚአብሔር ይባርካል። እግዚአብሔር ይባርካል። እግዚአብሔር ይባርክሻል። እግዚአብሔር እንደ ቃሉ ነው። እንደ ቃሉ ይባርካል። ቢዘገይም ይባርካል። አሁን የምናየው መከራ፣ ያሁን የምናየው ቻሌንጅ ሁሉ ወዳጆቼ ያልፋል፣ ያልፋል። የእግዚአብሔርን ቃል እንያዝ።
የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜ መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርጋልና። የሚታየው የጊዜው ነውና የማይታየው ቃሉ ግን የዘላለም ነው። የማይታየው ግን የዘላለም ነውና ቃሌ አያልፍም አለ። ቃሌ ለዘላለም ነው አለ። ምድርና ሰማይ ቢያልፉ ቀላል ነው አለ። ቃሌ ከሚያልፍ ላንተ የተነገረው ቃል ከሚያልፍ ምድርና ሰማይ ቢያልፉ ይቀላል። እግዚአብሔር ለእስራኤል ከተናገረው አንድም አልቀረም ይላል። እግዚአብሔር ተናግሮ የቀረ ቃል የለም። ሁሉም ተፈጽሟል። በእስራኤል ላይ የተናገረው አንድም ቃል አልቀረም። አወርሳቸዋለሁ አለ፣ አወረሳቸው። ቅጥር ሆንላቸዋለሁ አለ፣ ቅጥር ሆነ። በንስር ክንፍ እሸከማቸዋለሁ አለ፣ በንስር ክንፍ ተሸከማቸው። ከዛ ምድር ላይ ያወጣቸው። እግዚአብሔር የተናገረው ቃል ምድር ላይ ጠብ አይልም። ይፈጸማል፣ ይፈጸማል፣ ይፈጸማል። አንተ ግን እመን፣ ቃሉን እመን። ቃሉን ባመንክ መጠን እግዚአብሔር በሕይወት ላይ የተናገረው ቃል ተፈጻሚነትን ቃሉ እንደሚለውጥ እመኑ። ዙሪያችሁን እንደሚለውጥ እመኑ። ዙሪያችሁን እንደሚቀይር እመኑ። አካባቢያችሁን እንደሚለውጥ ለምለም እንደሚያደርገው፣ ምድረ በዳውን ለምለም እንደሚያደርገው፣ ደረቅ ምድሩን እንደሚያለመልመው እመኑት። የእግዚአብሔር ቃል መጥቶልኛል በልና ተቀብለ ያዝ። ይሄ ምድረ በዳ ለምለም ይሆናል በል። በእግዚአብሔር ቃል፣ የእግዚአብሔር ቃል ነው የተናገረ። የንጉሥ ቃል እንጂ ወዳጄ አንድ ተራ ሰው አይደለም የተናገረ። የእግዚአብሔር ቃል ነው። የእግዚአብሔር ቃል ተናግሯል፣ ሆነም ይላል። የእግዚአብሔር ቃል ተናገረ፣ ሆነም። የማይሆን ነገር አይኖርም። የማይሆን ነገር በሕይወት ላይ ሳይሆን አይቀርም። ቃሌ ከሰማይ እንደሚወርድ ዝናብ ስራውን ሳይሰራ እንደማይመለስ እንደዛ ነው አለ። ዝናብ ከሰማይ ወርዶ ምድርን እንደሚያረካት ፍሬንም እንድትሰጥ እንደሚያደርጋት ቃሌም ከሰማይ ወርዶ ስራውን ሳይሰራ አይመለስም። ብዙ ሰዎች ለውጥን ይፈልጋሉ፣ ራሳቸው ግን መለወጥ አይፈልጉም። በእግዚአብሔር ቃል መለወጥ አይፈልጉም። እግዚአብሔር ቃል ደግሞ አንተን ሳይለውጥህ ሁኔታን አይለውጥም። አንተን ለውጦ ነው ሁኔታህን የሚለውጠው። አንተን ቀይሮ ነው ነገርን የሚቀይረው። ስለዚህ ለእግዚአብሔር ቃል በእምነት እንቀበለው። ይለውጠን፣ ይቀይረን። የእግዚአብሔር ቃል ሲቀይረን ነገሮች ሁሉ መለዋወጥ ይጀምራሉ። ምክንያቱም አቅም አለ፣ ብቃት አለ። የእግዚአብሔር ቃል ባንተ ላይ አለ። ተቀብለኸዋል። ፍሬ አለመስጠት አትችልም። ፍሬያማ መሆን ትችላለህ። በቃሉ ካልተለወጥ በምንም ነገር አትለወጥ። እኔ እነግርሃለሁ፣ የፈለገ ፕሪንሲፕል የተፈለገ መጽሐፍ ብታነብ የሚለውጥህ አንዳች ነገር አይኖርም። የእግዚአብሔር ቃል ግን ይለውጣል። ሰውን የሚለውጥ ሰውን ሰው የሚያደርገው ስራው ሳይሆን የእግዚአብሔር ቃል ነው። ሰውን ሰው የሚያደርገው ስራው አይደለም፣ የእግዚአብሔር ቃል ነው። ሰውን ከተራነት አውጥቶ ታላቅ ሰው የሚያደርግ የእግዚአብሔር ቃል ነው ይላል እኮ። በእግዚአብሔር ቃል አመኑ። እነ ሶምሶን እነ ጌዲዮን፣ ስለ ስንቱ ላውራ፣ አመኑ። የእግዚአብሔርን ቃል ከኃያላን ዘንድ ጠሩ። በእምነት አምነው ከእግዚአብሔር ቃል ጋር በመራመዳቸው ጠላቶችን ድል ነሱ። ፕሬዝ ጋድ። ጠላቶችን ድል ነሱ፣ ኃያላን ተባሉ። እግዚአብሔር ከነርሱ ጋርም ሆነ። ስለዚህ ለምን አናምንም? ቃሉን ለምን ቃሉን አናምንም? የሰዎች ቃል ከምናምን ይልቅ የእግዚአብሔርን ቃል እንመን። ከዜናው በላይ የእግዚአብሔርን ቃል እንመን። አሜን። በዙሪያ ከሚነገረው በላይ የእግዚአብሔርን ቃል እንመን። ያን ጊዜ በእግዚአብሔር ቃል ላይ መኖር ትጀምራለህ። ስለዚህ ዙሪያህን የሚለውጠው የእግዚአብሔር ቃል ነው። ኢሳይያስ ላይ እንደዚህ ይላል። ኢሳይያስ 55:10 እንደዚህ ይላል። ሃሌሉያ። ዝናብ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲህ ይሆናል። ከአፌ የሚወጣው ቃሌ እንዲህ ይሆናል። ታበቅልና ታፈራ ዘንድ ፍሬያማ እንድትሆን፣ ፍሬ እንድትሰጥ፣ ፍሩትፉል እንድትሆን፣ 100 እጥፍ እንድታፈራ የሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ
እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣው ቃል እንዲሁ ይሆናል። የምሻውን ያደርጋል፣ የፈለግኩትን ያደርጋል፣ የሚለወጠውን ይለውጣል፣ በእምነት የተቀበለውን ይለውጣል። የምሻውን የምፈልገውን ነገር ሐሳቤን፣ እቅዴን፣ ፍቃዴን እንዲያደርግ ያደርጋል። ይሄ ቃል ባንተ ውስጥ ገብቶ እግዚአብሔር የሚፈልገውን ነገር ባንተ ህይወት ውስጥ እንዲገለጥ ያደርጋል። ለእግዚአብሔር ሐሳብና ፍቃድ እንድትኖር ያደርጋል። ከአፌ የሚወጣው ቃል ምን አይነት ቃል ነው? ፍሬያማ የሚያደርግ ቃል ነው። ፍሩትፉል በቃ እንድትበለጸግ የሚያደርግ። አብርሃምም በእግዚአብሔር ቃል አመነ፣ ይስሐቅም በእምነት ዘርን ዘራ ይላል። በደረቅ ምድር ላይ ቃሉ መጥቶለታል። አትሂድ፣ አትንቀሳቀስ የሚል ቃል ስለመጣለት በእምነት ምን አለ? ዘርን ዘራ። ዘርን ሲዘራ ምድሪቱ ደረቅ ብትሆንም ባዶ ብትሆንም 100 እጥፍ ፍሬ ሰጠችው። 100 እጥፍ ፍሬ አጨደ ይላል። በህይወታችሁ ላይ በእውነት የትኛውም አይነት ደረቅ ምድር ይሁን የእግዚአብሔር ቃል ይምጣላችሁ እንጂ መለምለም ይጀምራል፣ ፍሬ መስጠት ይጀምራል። የሳራ ማህፀን ምንም ደረቅ ቢሆን ፍሬ የሚሰጥ ባይሆንም በእምነት ግን ሻለች። በእምነት ግን ከእግዚአብሔር ቃል ጋር ተስማማች። እግዚአብሔር እንደሚያደርግ ልጅን እንደሚሰጥ አመነች። ሳራ ጡት እንደምታጠባ ለአብርሃም ማን በነገረው ሰምታ ተቀብላ ልጅ አቅፋለች፣ ይዛለች በቃሉ። ስለዚህ የሚያስይዝ ፍሬያማ የሚያስደርግ የእግዚአብሔር ቃል ሲመጣ ነው። በዚህ ጊዜ ያለ እግዚአብሔር ልጅን ትወልጃለሽ አለ። ሳራም ሳቀች። እውነት እግዚአብሔር አንዳንዶቻችሁን በውስጣችሁ ጽንስን ሲያመጣ ሳያየኛል። ቃሉን ሰምቶ ከሚያደርጉት ወገን ነኝ፣ ከሚያደርጉት ወገን ነኝ። ቃሉ መጥቶልህ ፔኔትሬት አድርጎ ነጥሮ ተመልሶ አይሄድም። ውስጥ ሲንክ ያደርጋል፣ ይሰምጣል። ውስጥ ሲሰምጥ ቃሉ ፍሬ ማፍራት ይጀምራል። ፍሬያማ አለመሆን አትችልም። ፍሬያማ መሆን ትጀምራለች። ከአፌ የሚወጣው ቃል፣ ከእግዚአብሔር አፍ በሚወጣው ቃል ሰው ይኖራል። የመጨረሻው ሁለተኛው ነጥብ ሜዲቴሽን ነው። ቃሉን ሜዲቴት አድርገው፣ ቃሉን አሰላስል። የተነገረውን ቃል አሰላስል። ብዙ ሰው የለመደው ሐሳብ አለ። ነገ ስራ ሄዳለሁ፣ ነገ እንደዚህ አደርጋለሁ። በአይምሮስ ፕሮግራም አለ። ያ ፕሮግራም መሃል ላይ የእግዚአብሔርን ቃል አሰላስል ብለህ ብታስገባው ስላለመደው ቶሎ ያወጣዋል። ነገር ግን ሰክሰስ የሚያደርግ የእግዚአብሔርን ቃል ስታሰላስለው ነው። የለመድከውን ልማድ ተውና የእግዚአብሔርን ቃል እስቲ አሰላስለው። የለመድከው አስተሳሰብ ሰኞ ዕለት የምታደርገውን ነገር ታስባለህ፣ ፕሮግራም ታወጣለህ። እስቲ በመሃል ላይ ብሬክ አድርግና የእግዚአብሔርን ቃል አሰላስል። ሰክሰስ ወደ አንተ ይመጣል። ስኬት ወደ አንተ እየተጋፋ ይመጣል። እግዚአብሔር እንደዚህ ያለው ለኢያሱ በሕይወት እንዲሳካልህ አለው። ቃሌን የሕጉን ቃል ጠዋትና ማታ አስበው አሰላስለው። ይህን የሕግ ቃል አስበው አሰላስለው። ካላሰላሰልከው ስኬት ወደ አንተ አይመጣም። አለማሰላሰል ስኬት ካንተ እንዲርቅ ያደርጋል። የለመዳችሁትን ነገር ይሄ ልምዳችሁን፣ ፕሮግራማችሁን ቀይሩ፣ ስታይላችሁን ቀይሩ። ስታይላችሁን በእግዚአብሔር ቃል ሜዲቴሽን ቀይሩት። ታያላችሁ ስኬት በሕይወታችሁ ላይ ባይመጣ። ሉቃስ ምዕራፍ 2:19 እንደዚህ ይላል፣ ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ሃሌሉያ! ምን ትለው ነበር? እያሰበች ማሰላሰል። መልአኩ ገብርኤል የተናገረውን ቃል ከአንቺ የልዑል የእግዚአብሔር ልጅ ይወለዳል፣ ምድርን ሁሉ ያድናል የሚለውን ቃል ታስብና ታሰላስል ነበር። ይህንን ቃል ትጠብቅ ነበር። የማታስብ ከሆነ የምትረሳ ከሆነ ቃሉ እንዴት ይገለጣል? እንደ ቃሉ የምትመላለስ ከሆነ መላእክቶች በአንተ ዘንድ ይንቀሳቀሳሉ ቃሉን ለማስፈጸም። ስለዚህ ታስባለች፣ ታሰላስላለች። ያላሰብከው ነገር በሕይወት ላይ አይሆንም። የምታሰላስለው ነው በሕይወት ላይ የሚሆነው፣ ፖዚቲቭም ይሁን ኔጌቲቭ። ዛሬ የምታስቡት የምታሰላስሉት ማታ ላይ መሆኑ አይቀርም። ኮተት የምታስብ የምታሰላስል ከሆነ ኮተታም ነው የምትሆነው። በቃ ችግር የምታስብ የምታሰላስል ከሆነ ዙሪያ ላይ ችግር ነው። የእግዚአብሔርን ቃል የምታሰላስለው ከሆነ የልዑል የእግዚአብሔር ልጅ
ካንቺ ውስጥ ይገለጣል፣ ብዙዎች በእርሱ ይድናሉ የሚለውን ቃል ስታስበው ስታሰላስለው መገለጥ ጀመረ። የሚገለጥ ወዳጅ ይገለጣል። ስጋም ለብሶ ተገለጠ ይላል። ኢየሱስም ስጋ ለብሶ በሷ ውስጥ ተገለጠ። ሁሉም ሊያየው የሚችለው ሁሉም ሊዳስሰው የሚችል ገብርኤል መጥቶ ቃል ነው የተናገረው። ነገር ግን አመነች። እንደ ቃል ይሁንልኝ ብላ ስትቀበል ሰዎች ሁሉ የሚያዩት የሚነኩት ስጋ ሆኖ ተገለጠ። ጊዜ ነው እንጂ ይገልጠዋል። እምነት ነው እንጂ ይገልጠዋል። እመነኝ ይገለጣል። እመኝኝ ይገለጣል። እኔ ዛሬ የተናገርኩባችሁ ቃል በእምነት የወሰዳችሁ ይሆንላችኋል። ስጋ ለብሶ እንዲገለጥ በቃሉ ኑሩ። በቃሉ የኖረ ሰው ይገለጥበታል። ያዕቆብ ላይ ምዕራፍ 1:22 ላይ ቃሉን የምታደርጉ እንጂ ቃሉን የምትሆኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። በሕይወታችሁ ላይ ቃሉን አፕላይ አድርጉ። አሜን። ጌታ ይባረክ። እንጸልይ።